ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ፣ በዘላለም ፍቅር ወድጄሻለሁ። ለጊዜው ለእስራኤል ዘሥጋ የተነገረ በዘላለም ፍቅር ወድጃችኋለሁ አለ። ስለዚህ በቸርነቱ ሳባቸው። ፍጻሜው ግን ለአዳምና ለልጆቹ ለሁላችንም የተነገረ ቃል። እንዴት ነው የወደደን ስንል በዘላለም ፍቅሩ ወደደ። ይወደዳል፣ ያውም ወረት በሌለበት ፍቅር፣ በማይቀዘቅዝ ፍቅር፣ በማይሰለች ፍቅር፣ በጥላቻ በማይለወጥ ፍቅር። እንደዚህ ያለ ፍቅር፣ ከዚህ የተሻለ ፍቅር ለማንም የለም። በዘላለም ፍቅር የወደደን የሚወደን እግዚአብሔር ነው። ስለዚህ ተስፋ አትቁረጡ። ሳንመቸው እንኳን ሳንታዘዘው እንኳን ከመንገዱ ፈቀቅ ብለን ዕለት ዕለት እያወቅን በድፍረት ሳናውቅ በስህተት እየበደልን አንዳንድ ጊዜ በቃል እየበደልን፣ በሐሳብ እየበደልን፣ በሥራ እየበደልን እንኳን አምላካችን እግዚአብሔር በትዕግስቱ ተሸክሞ እያኖረን ነው። ፍቅሩ ልዩ ነው። በምሕረቱ መጋረጃ ጋረደ፣ በክንፈ ረድኤቱ ከለለ፣ አሳልፎ አልሰጠም። ለምን? ፍቅሩ ዘላለማዊ ስለሆነ። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለም። መሐሪ ስለሆነ፣ ይቅር ባይ ስለሆነ አምላካችን እግዚአብሔር ክቡር ዳዊት እንዲህ ይላል። የዳዊት መዝሙር 102 ቁጥር 8 ላይ እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁል ጊዜ አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ምስራቅ ከምዕራብ እንዲርቅ እንዲሁ ኃጢአታችንን ከኛ ራቀ ይላል። በደላችን አልቆጠረም። መሐሪ ስለሆነ ቸር ስለሆነ ይኸው ባጸደ መቅደሱ ሰበሰበ። ኃጢአትን ቢቆጥር በደልን ቢቆጥር እፊቱ የሚቆም የለም። በዘላለም ፍቅር ይወደድ። ሰው በእግዚአብሔር ላይ ተስፋ ይቆርጥ ነው። እግዚአብሔር ግን በእኛ ላይ ተስፋ አልቆረጠም። ቢመለሱ ብሎ ቢጸጸቱ ብሎ ዕድሜ ለንስሐ ዘመን ለፍስሐ ይሰጠናል፣ ጊዜ ይሰጠናል። ስለሚወደድ እንዳንጠፋ ጥፋታችንን ስለማይሻ ወደ ንስሐ እንድንደርስ እግዚአብሔር ይታገሰናል። በዘላለም ፍቅሩ ነው የሚወደድ። አሁን በዓለም ላይ ብዙ ክስተቶች አሉ። የዓለም መጨረሻ ምልክት የሆኑ እያየነው ነው፣ እየሰማነው ነው። ክርስቶስ በዓለም ፍጻሜ ዋዜማ ላይ የሚከሰቱ ነገሮችን ዘርዝሮ ተናግሯል። እንዲህ ከሆነ አሁን ለምን አይመጣም ስንል መልሱ አንድ ነው። እንድትድን የሚጠብቃት ነፍስ አለች። ማናት ያቺ ነፍስ? አሁን የሚሰርቀው ነው? አሁን የሚያመነዝረው ነው? ሰነድ የሚሰርዘው የሚደልዘው ነው ይጠብቃል?
እስኪመለስ ፍርድ የሚያጓድለው ድሃ የሚበድለው እሱ ነው የሚጠብቀው። ሰው ሲሞት ውሻ የሞተ ያህል የሚሰማውን ነው የሚጠብቀው። ሰው ሲያለቅስ የወንዝ ውሃ የፈሰሰ ያህል የሚሰማቸውን ነው የሚጠብቀው። ሰው ሲገደል ዶሮ የታረደ የሚመስለው ነው የሚጠብቀው። በሚሻግት እንጀራቸው በሚፈነግል ወንበራቸው የሚመኩትን ነው የሚጠብቀው። እዚህኛ ውስጥም ይኖራል። ስለዚህ ልብ ያለው ሰው እኔ ነው የሚጠብቀኝ ይላል። ምን እስክንሆን እስክንመለስ ንስሐ እስክንገባ እስክንጸጸት ድረስ እኔን እየጠበቀኝ ነው ነው። በዘላለም ፍቅሩ ስለሚወደን ነው ጊዜ ሰጠ። ቅዱስ ጴጥሮስ እንዲህ እያለ ይናገራል። በዚህ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 9 ላይ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለእናንተ ይታገሳል ይላል። ታገሰን አምላካችን እድሜ ሰጠን፣ ጊዜ ሰጠን። ጊዜያችንን እንጠቀምበት። የመመላለስ ችግር የለብን። በኪዳኑ እንመላለሳለን። በጾሙ በቅዳሴው እንመጣለን፣ እንመላለሳለን። የመመላለስ ችግር አይደለም ያለብን፣ የመመለስ ነው። እንድንመለስ ኃያሉ አምላካችን እግዚአብሔር ሁላችንም በቸርነቱ ይርዳል። በዘላለም ፍቅር ነፍሱን ለመስቀል ሞት አሳልፎ ሰጠ። ከቃል በላይ ተግባር ይሰብካል። እግዚአብሔር ፍቅር እንደሆነ ያወቅነው በዚህ ለእኛ ነፍሱን አሳልፎ በመስጠቱ። ወንጌላዊ ቅዱስ ዮሐንስ እንዲህ ይላል በዚህ በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 16 ላይ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል። እግዚአብሔር ፍቅር እንደሆነ ያወቅነው በዚህ ነፍሱን ሰጥቶ መስቀል ላይ ሰውን ቢወድ እንጀራ ቆርሶ ያጎርሳል፣ ቀዶ ያለብሳል፣ ሀብት ንብረት ያካፍላል፣ ርስት ያወርሳል። እግዚአብሔር ግን ራሱን ሰጠ። ፍቅር በስጦታ ይገለጣል። በስጦታ ስለሚገለጥ አንዳንዶቻችን ፍቅራችን ለመግለጥ ብር እንሰጣለን ወይ ወርቅ እንሰጣለን። አንዳንዶች የሚጠወልግ የሚተርቅ የሚረግፍ አበባ ያበረክታሉ በስጦታ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ቅዱስ ሥጋውን ቆርሶ ሰጠ፣ ክቡር ደሙን አፍሶ ሰጠ፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። አስተውሉ ባካችሁ። እየተዋረደ አከበረ፣ እየቆሰለ ፈወሰ፣ እርቃኑ ሆኖ ጸጋውን አለበሰ። ሐሞት ከርቤውን መራራውን ቀምሶ ጣፋጩን አጠጣ። የሸዋ አክሊል ደፍቶ የሕይወት አክሊል አቀዳጀ። በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰርን። ከሞት ወደ ሕይወት መለሰን፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረ። ጠላታችን ዲያብሎስን ሰራዊቱን ከመንገዳችን ላይ በኃይለ መስቀሉ ጠርቆ አስወገደልን። አለቅነትን ሻረ፣ ስልጣናትን ገፈፈ፣ የሞትን መውጊያ ሰበረ፣
የአመፃ መዝገባችንን ገለበጠልን፣ ነውራችንን አንከባለልን፣ እንቆቅልሻችንን ፈታልን። እንዲህ አድርጎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዘላለም ፍቅሩ ወደደን። በዘላለም ፍቅሩ የወደደን አምላክ ክብር ምስጋና ይግባው። አሁን እንዲህ አድርጎ የወደደን አምላክ እኛስ እንዴት አድርገን እንውደደው? ምን እናድርግ? የተወሰኑ ነጥቦችን ብቻ እናነሳለን። ምን እናድርግ? እንዲህ አድርጎ ወደደን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ የወደደንን አምላክ ሳንወደው አስቀድሞ የወደደንን አምላክ ገና ኃጢአተኞች ሳለን የወደደንን አምላክ ጠላቶቹ ሳለን የወደደንን አምላክ እንዲያው ያለምንም ቅድመ ሁኔታ የወደደንን አምላክ በማይጠገብ በማይሰለች በማይቀዘቅዝ ፍቅር የወደደንን አምላክ እኛስ እንዴት አድርገን ነው እሱን መውደድ ያለብን? እቺን አንሳስኪ። መጀመሪያ ሁላችን በክርስቶስ ፍቅር ጸንተን እንኑር፣ በፍቅሩ እንኑር። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ እንዲህ ነው ያለው፣ አብ እንደወደደኝ እኔ ደግሞ ወደድኳችሁ ካለ በኋላ እንዲህ አለ፣ በፍቅሬ ኑሩ አለ። በምኔ ኑሯል? በምኔ ኑሩ? በፍቅሩ እንድንኖር ሁላችንንም ይርዳል። በፍቅሩ ጸንቶ መኖር ማለት መጀመሪያ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን እየወደዱ መኖር። እግዚአብሔርን እየወደዱ መኖር። እግዚአብሔርን ከወደድነው ከእርሱ በቀር ሌላ አምላክ አናመልክም፣ ለጣዖት አንሰግድም፣ ስሙን በከንቱ አንጠራ፣ የሰንበትን ቀን እንቀድሳለን፣ እናትና አባቶቻችንን እናከብራለን፣ አንሰርቅም፣ አናመነዝርም፣ አንገድልም፣ አንዋሽም፣ የባልንጀራችንን ሀብት ንብረት አንመኝም፣ ባልንጀራችንን እንደ ራሳችን አድርገን እንወዳለን። እባካችሁ እስኪ ፍቅሩ ልባችንን ያሸንፈው፣ ይግዛ። በክርስቶስ ፍቅር የተሸነፈ ልብ ማንም አያሸንፍ። በክርስቶስ ፍቅር ለክርስቶስ ፍቅር የተገዛ ልብ ማንም አይገዛው። የእግዚአብሔርን ቃል እንጠብቅ፣ እንደ ፈቃዱ እንኑር። በሕይወታችን ከእግዚአብሔር በላይ የምንወደው ነገር አይኑር። ማንም ሰው በሚወደው ነገር ነው የሚሸነፈው። ደግሞ ለዚያ ለሚወደው ነገር ባሪያ ይሆናል። እኛ ግን ለፍቅሩ ልባችን ከተሸነፈ የሚጠፋ ገንዘብ አያሸንፍም። የሚሻግት እንጀራ፣ የሚፈነግል የወንበር ፍቅር አያሸንፍም። የምድራዊ ጥቅም ፍቅር አያሸንፍም። ብል የሚበላው ጨርቅ አያሸንፍም። ከንቱ ነገር አያሸንፍም። ልባችን በእርሱ ፍቅር ከተሸነፈ፣ ልባችን ለእርሱ ፍቅር ከተገዛ፣ እግዚአብሔር ፍቅር ነው። ፍቅር እንደሆነ አውቀናል፣ አምነናል።
እንሆን እግዚአብሔር ለእኛ ያለውን ፍቅር የምናውቅ አምነን ፈቃዱን እየፈጸምን ያለን እንደ ቃሉ የምንኖር ለንስሐ የሚገባ ፍሬ ያፈራ ሃይማኖት አጽንተን ምግባር አቅንተን የምንኖር ስንቶች እንሆን? ራስን ማየት ይወቅ። በፍቅሩ ጸንቶ መኖር ይሄን ብቻ አይደለም። በፍቅሩ ጸንቶ መኖር ማለት ትእዛዙን እየፈጸሙ መኖር ነው። ለእርሱ እየታዘዙ መኖር ነው። ብትወዱኝ ትእዛዜን ጠብቁ ነው። እግዚአብሔርን ለመውደዳችን መገለጫው መታዘዝ፣ ለእግዚአብሔር መታዘዝ። እግዚአብሔርን የሚወድ ሰው ቃሉን ይጠብቅ። ራሱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ የሚወደኝ ቢኖር ቃሌን ይጠብቃል። አባቴ የሚወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን ይላል። ማንም ሰው የሚወደውን ሰው ማሳዘን አይፈልግም። እንዲያውም ምን እንላለን? አንተን ቅር ካለ አንቺን ቅር ካለሽ ይቅር ብለን ምን ወደውን ሰው እናስደስታለን። ስንቶቻችን እግዚአብሔርን ደስ የምናስብ ምን ወደው ከሆነ እየታዘዝነው እንኖር፣ ፈቃዱን እየፈጸምን እንኖር፣ እንደ ቃሉ እንኖር። በረድኤት በጸጋ ከኛ ጋር ተዋህዶ እንዲኖር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንውደደው፣ እንታዘዝ፣ ፈቃዱን እንፈጽም። እርሱ ስለኛ ነፍሱን አሳልፎ እንደሰጠ ከወደድነው ነፍሳችንን ስለ ወገኖቻችን አሳልፈን ልንሰጥ ይገባል። ዛሬ ማን ነው ለወገኖቹ ነፍሱን አሳልፎ የሚሰጥ? አሳልፎ ይሰጣል እንጂ ተላልፎ የሚሰጣል? የገዛ ወንድሙ የገዛ እህቷ ወንድም ወንድሙን አባት ልጁን አሳልፎ እየሰጠ ለወገኖቻችን ራሳችን አሳልፈን እንስጥ። ቅዱስ ዮሐንስ እንዲህ እያለ ይናገራል በአንደኛ ዮሐንስ መልእክቱ ምዕራፍ 3 ቁጥር 16 ላይ እርሱ ለእኛ ነፍሱን አሳልፎ እንደሰጠ እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል ይላል። የተራበን እያጎረስ፣ የታረዘውን እያለበስ፣ የተጠማውን እያጠጣ፣ ለድሃ ቸርነትን እያደረግን እንመላለስ። እግዚአብሔርን እየወደድነው ነው ማለት የምንችለው ስናካፍል፣ ስንሰጥ ነው። ስናካፍል፣ ቆርሰን ስናጎርስ፣ ቀደም ስናለብስ፣ ፍቅራችን የእውነት ይሁን። በስራ የተገለጠ ፍቅር ይኑር። በእውነት የተገለጠ ፍቅር ራሱ ወንጌላዊ ቅዱስ ዮሐንስ አሁንም እንዲህ ይላል። እዚያው ላይ ነው ወረድ ብላችሁ ስታነቡ የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? እንዴት ይኖራል የእግዚአብሔር ፍቅር? ሰው እየተራበ፣ ሰው እየተጠማ፣ ሆዴ ይምላ ደረቴ ይቅና የምንል ከሆነ፣ ስለ ራሳችን ብቻ የምንጨነቅ የምናስብ ከሆነ፣ የሌላው ሰው ሕይወት ግድ ማይለን ከሆነ እውነቱን ልንገራችሁ እግዚአብሔርን አንወደው። ለዚህ
የዚህ ዓለም ገንዘብ ያለ ወንድሙ የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ቀጥሎ እንዳለ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። የብዙዎች ፍቅር የከንፈር ፍቅር ነው፣ የላይ ፍቅር ከልብ ያልሆነ ከላይ የግብዞች ፍቅር። ግብዝ ማለት ምስል ማለት የማስመሰል ፍቅር። ለዚህ ነው አንዳንዶች ትከሻ እየሳሙ ጉድጓድ የሚምሱ አሉ። አፋቸው ከቅቤ ይልቅ የለዘበ ግን ውስጣቸው ሰይፍ ያለ ክፉዎች አሉ። በአፋቸው እየባረኩ በልባቸው ሚራከሙ አሉ። ለዚህ ነው ወንድሞቼ ሆይ አለ፣ ልጆቼ ሆይ አለ፣ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ፍቅራችን የቃል ብቻ ሳይሆን የአንደበት ብቻ ሳይሆን በስራ የተገለጠ ፍቅር፣ በተግባር የተገለጠ ፍቅር፣ በጽድቅ በእውነት የተገለጠ ፍቅር ያስፈልጋል። ዛሬ አሉ እኮ የተራቡ የተጠሙ አሉ፣ የታረዙ አሉ፣ የቀን ሐሩር የሌሊት ቁር የሚፈራረቅባቸው ያውም በገዛ ሀገራቸው ስደተኛ ሆነው የሚኖሩ ትናንት ይመጸውቱ የነበሩ ዛሬ የሰው እጅ የሚያዩ አዎ ክፉዎች ዲያብሎስ ያደረባቸው ሰዎች በዘሩት የጥላቻ ዘር እየተጣሉ እየተበላሉ እየተነካከሱ እየተገፋፉ በእርስ በርሱ ጦርነት በየመጠለያው ያሉ ከጦርነቱ በላይ በረሃብ ያለቁ በጥም ያለቁ ብዙ አሉ። ረሃብ ክፉ ነው ወገኖቼ፣ ክፉ ነው ረሃብ። ጊዜ አይሰጥም። ቁርበትን ቆዳን ከአጥንት ጋር አጣብቆ ስጋን ጨርሶ በረሃብ አድክሞ በጥም አዝሎ አሰቃይቶ ገዝግዞ ነው የሚገለው። ረሃብ በቁም ገዝግዞ ሰይፍ ይሻላል፣ ጥይት ይሻላል፣ ይገላግላል። እሱ እንዲህ ተብሎ ተመዝግቧል በመጽሐፍ። በዚያ በክፉ ዘመን በዚያ በጭንቅ የእስራኤል ዘሥጋ ዘመን እናት እንኳን ልጆቿን ያላየችበት ዘመን፣ እናቶች ልጆቻቸውን የበሉበት ዘመን፣ ያ ክፉ ዘመን ላይ ነቢዩ ኤርምያስ ስለ እስራኤል ተገብቶ እግዚአብሔር በተማጸነበት አንቀጽ ላይ እንዲህ ይላል። እዚህ ሰቆቃ ኤርምያስ ምዕራፍ 4 ቁጥር 9 ሰቆቃ ማለት ለቅሶ ማለት ነው፣ ሙሾ ማለት ሐዘን ማለት። ሰቆቃ ኤርምያስ ምዕራፍ 4 ቁጥር 9 በሰይፍ የሞቱት በረሃብ ከሞቱት ይሻላሉ። በሰይፍ የሞቱት ወገናቸውን በሰይፍ አጡ። በኃጢአታቸው የተነሳ በበደላቸው የተነሳ በክፋታቸው የተነሳ ወገናቸውን በሰይፍ አጡ። ናቡከደነጾር ተነስቶ ኢየሩሳሌምን አቃጠለ፣ ቤተ መቅደሱን አፈረሰ፣ እስራኤልን ገደለ። ከለዳውያን እንዲህ አደረጉ፣ ባቢሎን ወረዱ። በሰይፍ ብዙዎች አለቁ። በሰይፍ የተረፉት ደግሞ በረሃብ አለቁ። እንደ ሻሽ ተነጥፈው፣ እንደ ቅጠል ረግፈው፣ እንደ ግንድ ተረብርበው ቀሩ። ደግሞ አንዳንዶች ከሰይፍም ከረሃብም የተረፉት በበሽታ አለቁ። ፈውስ በሌለው ቁስል ተመቱ።
ለዚህ ነው ነቢዩ ኤርምያስ እንዲህ ያለ በሰይፍ የሞቱት በረሃብ ከሞቱት ይሻላል። ሰይፍ ገላግሌ ነው። ረሃብ ክፉ የራባቸው አሉ መቆምና መለመን ያፈሩ በውስጥ የሚያለቅሱ ከላይ ብቻ የሚስቁ የውስጥ ጭንቀታቸው የውስጥ ብሶታቸው በጋቢያቸው የሸፈኑ በሚለብሱት ልብስ የሸፈኑ የጸጥታ ጩኸት የሚጮሁ የሚያለቅሱ አሉ። የእውነት ፍቅር ካለን እግዚአብሔርን የምንወድ ከሆነ እኚህን ወገኖቻችን ማሰብ ያስፈልጋል። በተለይ በዚህ ዘመን ወቅቱ ማመቼ ወቅት ነው፣ የጾም ወቅት ነው። ቁርሳችንን ለሌላቸው ለነዳያኑ ለምስኪኑ ሚላስ ሚቀመስ ለሌላቸው መስጠት ነው። 9 ሰዓት ሲሆን የቁርሳቸውን ደርበው የሚያመጡ ሰዎች አይጠፉ። ቁርስ የሚሰጠው ለነዳያን ለምስኪኖች። ይሄ ነው ፍቅር የሚባለው። ፍቅር የሚባለው ይሄ ቅዱሳን ገንዘባቸውን፣ ንብረታቸውን፣ ዕውቀታቸውን ብቻ አይደለም ነፍሳቸውንም አካፍለው እንደ ሻማ ቀልጠዋል፣ እንደ ጧፍ ነድተዋል፣ ጨለማውን ዓለም አብርተዋል። እንደ ጨው የሟሙ አልጫውን ዓለም አጣፍተዋል። በየዋሻ በየገደሉ ዘርተዋል። የበግ ሌጦ ለብስ ተቅበዝብዘዋል። ነፍሳቸውን አካፍለዋል። ቅዱስ ጳውሎስ ይሄ ተናግሮታል። እናንተ አንብቡት። በዕብራውያን መልእክቱ ምዕራፍ 11 ቁጥር 32 ላይ ተመዝግቧል። ቅዱሳን ያደረጉት ነገር ተመዝግቧል። እኛ የተጠየቅነው የሚጠፋውን የሚቀረውን ምድራዊውን ነገር ትተን የምንሄደውን ነገር ማካፈል እግዚአብሔር ደስ ከሚሰኝባቸው መስዋዕቶች መካከል አንዱ ለሌላው መርዳትና ማካፈል እግዚአብሔር ደስ ይላል። ወገኖቼ ሁላችን ከላይ እስከ ታች ከመቅደስ እስከ ቅኔ ማህሌት ካህን የለን ምዕመን የለን ያለ ልዩነት ውስጣችን ቢፈተሽ ስራችን ቢመረመር እግዚአብሔርን ደስ የሚያሰኝ ነገር የለም። እስኪ ቢያንስ ያለንን አካፍለን እግዚአብሔርን ደስ እናሰኝ። እንዲህ ተብሎ ስለተጻፈ በዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 13 ቁጥር 16 ላይ ነገር ግን ይላል መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ያለንን አካፍለን አምላካችን እግዚአብሔርን ደስ እንድናሰኘው ሁላችንም በቸርነቱ ይርዳል። አንዳንድ ስስታሞች አለ። ስስታም ሰው ሆዱ አይደለም የሚራበው፣ አይኑ ነው። አይኑ ነው የሚርበው። አይኑ ከማየት አይጠግብም። ያየውን ሁሉ ይመኛል። በዚህ ጾም ጌታችን አምላካችን ኢየሱስ ክርስቶስ ከዲያብሎስ የመጣውን ፈተና ድል አድርጓል። አንዱ ስስት ነው። ስስታም እንስጥ፣ እናካፍል፣ ቆርሰን እናጉርስ፣ ቀደን እናልብስ። ሁሉንም ነገር ትተነው ነው የምንሄደው።
በትነነው ነው የምንሄደው፣ ጥለነው ነው የምንሄደው። ስጋችሁን ቆርሳችሁ አብሉ አልተባልንም። ደማችሁን አፍሱ አልተባልንም። ላባችን አፍስሰን በወዛችን ጥረን ግረን ለፍተን ወጥተን ወርደን ደክመን ካገኘነው ተካፍሎ መብላት ክርስትና ይሄ ፍቅር ይሄ አምላካችን እግዚአብሔር ሁላችንን የፍቅርን ሸማ ያልብሰን፣ ፍቅር ይስጠን። ከዚህ የሚበልጥ ፍቅር ለማንም የለውም። ሳንወደው የወደደን አምላክ ፍቅሩን በመስቀል ላይ የገለጠልን አምላክ ሁላችንም በቃል ሳይሆን በሥራ እንድንወደው በቸርነቱ ይርዳል። የሰማነውን በልባችን ያሳድርብን። ይህንን የጀመርነውን ጾም የኃጢአት መደምሰሻ፣ የዲያብሎስ ድል መንሻ፣ የመንግሥተ ሰማያት መውረሻ